ወዲያው ነው የተፈጠረልን አጀንዳ የጥላቻ አጀንዳ ነው። አዲስ አበባ የኔ ናት የሚል የሁለት ጫፍ የቆሙ የተለያዩ ትርክቶችን የሐሰት ትርክቶችን የተሳሳቱ ትርክቶችን በማምጣት ህዝቡን ማለያየት አብሮ የኖረውን ህዝብ አብሮ መቆም እንዳይችል ማድረግና እዛም እዚህም ያለውን የፖለቲካ ትኩሳት ወደዚህ ከተማም ለማስገባት ብዙ ተሰርቷል። የሚዲያ ዘመቻዎች ከሀገር ውስጥ እስከ ውጪ ተደርገዋል። በእነኚህ ሁሉ ከዓላማችን ፍንክች ያላልንም ሚዛናዊ ስለሆነ የፖለቲካ ሐሳቢያችን ሚዛናችን ላይ ነው የቆምነው። በዛና በዚህ ሁለት ጽንፍ የያዙ ኃይሎች መጥተው እኛ ሚዛናችን ላይ ቁጭ ብለን ምናምን አሉ። የትኛው ሚዛንና የትኛው ነው ሁለት ጽንፍ አለ እንዴ? አዲስ አበባ ላይ ስለ አዲስ አበባ ጉዳይ የኛ ምናምን ብሎ የሚያውቅ ማህበረሰብ አለ? እኛ አዲስ አበባ ኬኛ መጤ ውጣ ምናምን የሰማነው ከብልጽግና ፓርቲ ጋር አይደለም። ይሄንን መቼም ሙሉ የአዲስ አበባ ህዝብ ሙሉ የኢትዮጵያ ህዝብ የሚመሰክረው ነው። በአዲስ አበባ ጉዳይ ላይ አዲስ አበባ ነዋሪ የኔ የከሌ ወይም እንትና ከዚህ መጣ እንትና ከዚህ ወጣ ብሎ አንዳችም ተናግሮ አያውቅም። አንዳችም የመጣው ሁሉ ከየትኛውም አካባቢ የሚመጣውን እጁን ዘርግቶ መቀበል፣ ከዛ ደግሞ የአዲስ አበባ ነዋሪ ማድረግ፣ እሱን ማልመድ፣ ከዛ እዛ ውስጥ ገባል። በቃ አዲስ አበባ ነው አለቀ። በቃ መስፈርቱ መምጣትና መኖር ነው። ሌላ ምንም አዲስ ነገር የለውም። ለመጀመሪያ ጊዜ አዲስ አበባ የኛ ያንተ ምናምን ተብላ እንደ ዕቃ እንደ ቁሳቁስ መከራ ማህበረሰቡ መከራ እንዲበላባት፣ ፖለቲካ እንዲሰራባት፣ ብዙ ሰዎች እንዲፈናቀሉ እንዲወጡባት፣ በኢኮኖሚው አዲስ አበባ ማህበረሰብ የበታችነት እንዲሰማው ከኢኮኖሚው ካቀናው አካባቢ ሁሉ እንዲፈናቀል ያደረጉት አዳነች አቤቤ ነች በዋነኛነት። ወይ ብልጽግና ፓርቲን በለው መጀመሪያ ጠቅላይ ሚኒስትሩ መጥቶ በአዲስ አበባ ውስጥ የኦሮሞ ጠልነት አለ ብለው ለኩሱት እሳቱ። ከዛ በኋላ ካጫሉ ግድያም ከምንም ጋር ብዙ ተያይዘው ብዙ ነገር መጣ። ከዛ ከመጣ በኋላ በሂደት እየመጡ በየሰው አካባቢ አዲስ አበባን ማልማት እንፈልጋለን ብለው ሲስተማቲክሊ አካባቢ እናለማለን ብለው ጠርገው አነሱት። ካነሱት በኋላ አልመለሱትም። በቃ የኔ ጥያቄ እኮ ለምን አገር ጸዳ ምናምን ትል አልመለሱትም። ጫፍ ላይ ነው ወስዶ ያስቀመጡት። አንዳንዱም ቤት የለውም። ሁለተኛ ቢዝነሱን ተመልሶ እንዲሰራ አልተደረገም። አዲስ አበባን ያቋቋሙ በአዲስ አበባ ላይ ትላልቅ ድርጅቶች የአካባቢ ምልክት የሆኑ የመጀመሪያ መስራቾች ብዙ እንቅስቃሴዎች በብዙ ዘርፍ ማለት ነው በንግዱ የመጀመሪያ መስራቾች ለኢትዮጵያ የተለያዩ ንግድን ያስተዋወቁ ሰዎችና ድርጅቶች አሉ። አሁን ሁሉም የሉም። ሁሉም ተነስተዋል። አዳዲስ ድርጅቶች አሉ። አዎ መልካም ነው። ነገር ግን ተቀይረዋል። በማን በእነ አዳነች አቤቤ ሲስተማቲክሊ እነዛ እንዲወጡ ከቢዝነስ እንዲወጡ እንዲሰደዱ እንዲፈናቀሉ ከተደረጉ በኋላ ቦታው አምሮ ምን ብሎ ተስማምቶ ለነሱ ለሚፈልጉት ሰው ሸጠውት 5 6 እጥፍ 10 100 እጥፍ ሊሆን ይችላል ያወጣው ገንዘብ ሸጠውት መሬቱን ሀብት እያካበቱበት በዛው ልክ ደግሞ የማህበረሰብ ለውጥ አድርጎበታል። ምንም የሚዋሽ ነገር የለም። እንደዛም ሆኖ ስለ አዲስ አበባ ጉዳይ የአዲስ አበባ ማህበረሰብ ጥያቄ ያነሳው ውጣ ሲባል ውጣ፣ ይሄ አንተ አይደለም፣ በር ላይ አንኳኩቶ ይሄ አያቶቼ ቦታ ነው፣ ውጣ፣ ሽመልስ አብዲሳ ልኮኛል፣ እዚህ አካባቢ ያሉ የኔ ቦታ ነው፣ ኮንዶሚኒየም ማህበረሰቡ ገንዘቡን እያወጣ ፈርድሜ ግጦ ከ97 ጀምሮ የሰራውን ኮንዶሚኒየም ቁልፍ እየሰበሩ እየገቡ ውጣ እያሉት ከቤቱ ያስወጥተውታል። ብዙም ደግሞ ተገብቶ ተኖሮበታል። ለማን የተሰጠው? በጣም ብዙ እኮ እስከዛሬ ድረስ 20 ዓመት ሙሉ እኮ የቆጠቡ ሰዎች ኮንዶሚኒየም እኮ አልተሰጣቸውም። የተሰጣቸው አሉ፣ ያልተሰጣቸውም ብዙ አሉ። 40 በ60 በራሳቸው ገንዘብ የቆጠቡ ሰዎች ገብተዋል። በጣም ጥቂት። ይኸው ገና አሁን አስበው፣ ገና አሁን የዛን ጊዜ የቆጠቡ ገና አሁን ሰሞኑን ኑና ተመዝገቡ ተብሏል። ለምን? ቤቱ አልተሰራም? ተሰርቷል። መሄዶ ማየት ይቻላል። ገርጂ መገናኛ ምናምን በየቦታው ተሰርቷል። ለማን ተሰጠ? ተመርጠው ሰዎች ተሰጣቸው። ገንዘቡ ግን የወጣው በአዲስ አበባ ነዋሪ ነው። ገንዘቡ ተሰብስቦ ቤቱ የተሰራው። ከዛ በኋላ ግን ለነሱ ለሚፈልጓቸው የፖለቲካ ሰዎች ቤቱን ሰጧቸው። እነሱ አሁንም እየተንከራተቱ ነው። እዚህ ቦታ ላይ አዲስ አበባ ላይ አሁን ማለት ነው ይሄንን ጉዳይ የሚመለከት ከዛ ጊዜ ጀምሮ ተመዝግቦ እስካሁን ድረስ 40 በ60 ድፍኑን 100% ከፍሎ ቤት ያላገኘ እልፍ ነው የምታገኘው። ወራረዳሉ። ለምን? ሊስት ውስጥ በእጄ ስላለ ከእኔ ማለት አይገባኝም። ይሄው ሰሞኑን ማስታወቂያ ራሳቸው አውጥተዋል። ኑና እንደገና ተመዝግቦ አክቲቬት አድርጉት። ለምን? ይህን ሁሉ ድርጅት ይህን ሁሉ ነገር ሲሰሩ በራሱ ገንዘብ የሰራውን ቤት እስከዛሬ ለምን ከለከሉት? ኮንዶሚኒየም የሰራውን ማህበረሰብ ለምን ኮንዶሚኒየሙን አልሰጡትም? ለሁሉም እስካሁን ድረስ ኮንዶሚኒየም ቆጣቢ መንከራተት ለምን አስፈልገው? 20 ዓመት
ነገር ግን እነሱ የሚፈልጓቸውን ሰዎች አደራጅተው አልሰጡም። አናቃቸው በግሩፕ በቡድን በተለያየ አካባቢ የነበሩትን አምጥተው ሰጡ። ለውጥ አመጡ ማለት ነው። በሚፈልጉትን ለውጥ አመጡ። የአዲስ አበባ ማህበረሰብ አዲስ አበባ የኔ ናት ወይስ የማን ናት? እኔ እዚህ ከተማ ላይ መኖር ይፈቀድልኛል ወይስ አይፈቀድልኝም? አንደኛ ዜጋ ነኝ እኩል ነኝ ወይስ አይደለሁም የሚለውን ጥያቄ ያመጣው ብልጽግና፣ አብይ አህመድ፣ ሽመልስ አብዲሳ፣ አዳነች አበቤ ይህንን ጉዳይ ይዘው መቀጥቀጥ ከጀመሩ ጀምሮ ነው። በየትምህርት ቤቱ በግዴታ የሚፈልጉትን አንተ ትማራለህ፣ ይህን ትዘምራለህ፣ ካለዛ ትባረራለህ። እየተለቀመ አስተማሪ ከጫፍ ነው የሚመጣው የነበረው፣ ከሌላ ቦታ ነው የሚመጣ የነበረው። ብዙ ስራ ነው የተሰራው። ዞሮ ዞሮ ማለት የፈለጉት አዳነች አበቤ አዲስ አበባ ሁለት ጽንፍ የሚባል የለም። የአዲስ አበባ ልጅ ስለ አዲስ አበባ ጠይቆ አያውቅም። ሲቀሙት ሲያባሩት አትቀሙኝ፣ አታባሩኝ፣ ባይተዋር አታርጉልኝ ነው ያለው። ብልጽግና ሲመጣ በመሰብሰብ ነው የመጣው። ሌብነት በቃ ይሄ እኔ ነው። አገር ስተው ትልቅ አገር ስተው የአገር ውስጥ ወጥቶ ሰላማዊ ሰልፍ ወጥቶ እንደግፋለን፣ በርታ፣ አንድነት አጽና፣ አገር አጽና ሲባል ይሄኛው የኔ ነው፣ ይሄኛው ያንተ ነው፣ ውጣ ምናምን የሚል ነገር ያስተማረን የኬኛ ፖለቲካ፣ የጎጥ የዘር ፖለቲካ ነገ የማያኖር አደገኛ መርዝ ይዞ የመጡት እራሳቸው ናቸው ብልጽግናዎች። በአዲስ አበባ ላይ ደግሞ ወይዘሮ አዳነች አበቤ ነች ይህን እየፈጸመች ያለችው። ሁለት ጽንፍ ይዞ መጥቶ እዛና እዚህ ተፋክተን አንድነትን ሚዛኑን ግድ የለም ለህዝብ ተውት። በተለይ ለአዲስ አበባ ህዝብ ተውት። ሚዛኑን በደንብ ያውቀዋል። የት ሚዛኑ እንደተዳፋና ሚዛኑ ላይ የትኛው ላይ እንደተጣለ የአዲስ አበባ ህዝብ በደንብ ያውቀዋል። እና ምርጫ ለመቀስቀስ ብላ በጣም ብዙ ነገር ነው የታኮረፋችሁ። ኑና እነስማማና እንነጋገር ምናምን አረፈዱ። በቃ ሄዷል። በኃጢአታቸው ገፍተውበት ሄደዋል። አሁን መውደቅ ብቻ ነው የቀራቸው። ለመውደቁ ደግሞ ሁላችንም እንበረታለን። ጅብ እስከሚይዝ ድረስ ያነክሳል የሚባለውን ነገር በእነሱ ነው የተመለከትኩትና ከአሁን በኋላ የምታታደሉት ምርጫ ደረሰ ብላችሁ ወይም ወንበራችሁ ሲናጥ የምታታደሉት የአዲስ አበባ ህዝብ የለም፣ በፍጹም የለም። ማን እንደሆናችሁ በደንብ አውቀናቸዋል። በእነሱ ቤት በአሁኑ ሰዓት ላይ ሁለት ጽንፍ የሚሉት እኮ የኦሮሞና የአማራ ጽንፈኛ አለ። እኛ ኒውትራል ነን እኮ እንድትል እኮ ነው። አይደላችሁ። ወይዘሮ አዳነች በትግራይ ጦርነት ጊዜ የአጓ እርዳታ ቢቀርብን የአጓ እርዳታ ቢቀርብን እኛ የአድዋ ልጆች ነን ብላችሁ ሰንደቅ ዓላማ ያውለበለባችሁት ጭንቀት ላይ ስትወድቁ ነው። ጦርነቱ ተቋጨ በተባለ ማግስት እናቶች በነጠላቸው ላይ የያዙት ሰንደቅ ዓላማን ወደ ማቃጠል ሲገባ ወራት አልፈችም፣ አይተናል። ሲጨንቃችሁ እንዲህ አይነት ቃላት እንደምታመጡ። ለመሆኑ ስለ አዲስ አበባ ኬኛ ከመጀመሪያ ጀምሮ ያመጣው ማን ነው? ሄሎጥ ከመጣ ጀምሮ ያው አብይ አህመድ ከፍተኛ ድጋፍ ባለበት በዚያን ጊዜ ካስታወሳችሁ ሁላችሁ መጥቲ ኦህዴድ መግለጫ ወጣ ፊንፊኔ ኬኛ የሚል ይሄን ነገር እነሱ መልስ አውጥተውት ይሆናል እንጂ አብይ ያስተባብሩታል ተብሎ ሲጠበቅ መግለጫውንም ውሻሪ ሰባይት ዝም ተባለ። ለጊዜው ምን ተባለ? የኦህዴድ እኮ ሊቀመንበር አብይ ራሳቸው ናቸው። ከዚህ ጽንፈኞቹም ስለሚያስቸግሯቸው ይሆናል ብለን ለምጣዷ ሲባል አይጧት ለፍ ተባለ። መቲ እንዳለችው ያ ሁሉ ህዝብ ከላይ ከሰሜን ከደቡብ ከምስራቅ ከምዕራብ ወጥቶ ከሀገር ውስጥ እስከ አሜሪካ እስከ ጀርመን ድረስ ህዝብ አብይ እንደግፋለሁ እንኩ ቤተ መንግስቱ ያውላቸው 4 ኪሎ ብሎ ያን የሚመራ ፓርቲ ፊንፊኔ ኬኛ የሚል መግለጫ እኮ ነው ያወጣው። ሀገር ተሰጥቶት ሊሸፍት ያለ ማለት ነው። ከዛስ በተለያየ ጊዜ ቅድበት የጠቀሽው የሚገርም እኮ ነው የተረጋጋ ሲመስላቸው የኢትዮጵያ ሰንደቅ ዓላማ በአዲስ አበባ በመዲናችን ላይ መውለብለብ ሲገባው ያንኑ ሊያሳዩን አሁንም ከኢትዮጵያ አሁንም አሉ አንዳንድ ትምህርት ቤቶች ጎን የኦሮሚያ ክልል መውለብለብ አለበት። ለምን የኛ ነው እያሉ ነው። ስንት ቢሊየን ብር አውጥተው አዳማዊ ናዝሬት ላይ መስራት የሚገባቸውን ፍርድ ቤቶችና በርካታ ተቋማት የት ላይ አዲስ አበባ ላይ ያፈሰሱት። እንደውም ኢንቨስትመንቱ እኮ ቢሰራጭ ይሻል ነበር። ለምን ሌላ ነው ሐሳባቸው። ዋናው ሐሳባችን አለች መልሳ እንዴ ሸገር ሲቲን ስገነባ ለመክበብ ጭምር ነው አለ። ስንት ጉድ ነው የተደረገው። ልጆቻችን ለምንድን ነው በማያውቁት ቋንቋ የሚዘምሩት? ደግሞ እኮ የተዘጋጀው መዝሙር እኮ ነፍጠኛውን ሰበር ነው ገደል ነው የሚል እኮ ቂም የሚያባብስ መዝሙር እኮ ነው። ወላጆች ጠንክረው ሲወጡ አዳነች ካስታወሻት እየተንቀጠቀጠች
ወታ ከሸፈያ ነገር ከዛ በኋላ አብይ ኦሮሞ ጠልነት አላለ። ለምን የአንድ ክልል መዝሙር አልተዘመረም ብሎ ማለት ነው። ስለ የትኛው ጽንፍ ነው የምትነግሩን? አሁን የምን ሁለት ጽንፍ ነው? ከእናንተ በላይ ማን ጽንፈኛል? ይሄ ብቻ እኮ አይደለም። ለምንድን ነው ከኢትዮጵያ ከአማራ ክልል የሚገቡ አውቶቡሶች አዲስ አበባ ላይ ከሄዳ ላይ ተሳፋሪዎችን የሚመለሱት ሲባል ቃል በቃል ያለችው አዳነች ትዝ የሚለኝ ከክልል 3 ከዛ ከማርገደ መንግስት ሊገለብጡ የሚፈልጉ ኃይሎች አሉ። አዲስ አበባ አይገቡም ተብለው አባቶቻቸው ባቀኑት ከተማ በአባቶቻቸው ከተማ በእናቶቻቸው በነጣይቱ ከተማ እውነት ነው መነገር ያለበት። አገራችሁ አይደለም ተብለው ሲደረጉ ያኔ እንደውም እኛ ከአብይ ጠቅላላ አልተፋታንም ነበረ። በእርግጥ ይሄን አብይ ጠንካራ ምላሽ ይሰጣል ብለን ስንጠብቅ ፓርላማ ላይ ወጥቶ አዎ የጸጥታ ስጋት ስላለ ነው ከዛ የማይገቡት ገና ተጠናክሮ ይቀጥላል፣ ፍተሻው እንዳይገቡ ይደረጋል ብሎ ቁጭ አለ። ከአማራ ክልል ወደ አዲስ አበባ ይገባም ያለ ኦህዴድ ነው፣ አብይ ነው፣ አዳነች ነው። ዛሬ ምርጫ ደረሰ ብላችሁ ሚዛናዊ ኒውትራል መስላችሁ አዲስ አበባ ይመስላችሁ የተለያየ ነገር አሁን አየናችሁ። በተለይ ቻለ እኔ አዳነች እንደ ኢትዮጵያዊነት ስሜቱ ያድዋ ልጆች ምና በጦርነቱ ላይ ያውለበለባችሁ አረንጓዴ ቢጫ ቀይን በሀገር ስም እየማላችሁ እየተገዘታችሁ ጦርነት እኮ ያለቀ ሲመስላችሁ ነው የኢትዮጵያን ሰንደቅ ዓላማ አያሳየን ያላችሁ። ሌላው ቀርቶ በሃይማኖታዊ በዓላት ሳይቀር ከእናንተ ወዲያ ማን ነው ጽንፈኛ? ከእናንተ ወዲያ ኤክስትሪሚስት ማን አለ? ደጋግሜ እንደምለው እንደውም እኔ ግልጽ ጠላት ከውሸታም ጓደኛ ይሻለኛል። እናንተ በኢትዮጵያ ስም ከምትቆምሩት ይልቅ በግልጽ እኔ እንዲህ አይደለሁም ኢትዮጵያን እቃወማለሁ ብሎ የመጣ እንትን ተቃዋሚ ካለ እሱ ይሻለኛል። እሱ ጋር በግልጽ መጥቷል፣ እንከራከራለን፣ እንሟገታለን፣ በሐሳብ ያሸንፈኛል ወይ ያሸንፋል። እናንተ እኮ ኢን ዘ ኔም ኦፍ ኢትዮጵያ በኢትዮጵያ ስም በሀገር ስም እኮ ነው ስንቱን ነገር ያደረጋችሁት። አዲስ አበባ የተሰራበትን ግፍ የሚሰራው ይመስላችኋል? አዲስ አበባ ላይ የፈሰሰው እንባ በቦክስ አብይ በቦክስ በተጫወተበት ፓርክ የሚረሳ ይመስላችኋል? አዳነች አቤቤ ስብሰባ ላይ ወጥታ በተናገረችው ንግግር የሚረሳ ይመስላችኋል? አይደርሳም፣ በፍጹም አልረሳውም። እና ምንም ጽንፍ የለም። መቲ እንዳለችው ጽንፈኞቹ ኦህዴድ ነው። መግለጫውን እንኳ ያላስተባበለ ዛሬ ምርጫ ደርሷል ብሎ ሊጎዘጎዝ አዲስ አበባ ህዝብ ላይ ሊያጭበረብር ወይም ስልጣኔ ስለተናጋ ድረሱ። ለምን መሰላችሁ? ቅድም ያለው የነት ኤዲ ጉዳይ ማኔ ቴቄል ፋሬስ መዘናችሁ፣ ቀላችሁ፣ ተገኛችሁ፣ ዞር በሉ አላችሁ። የኢትዮጵያ ህዝብ ያላችሁት ወንበሩ ላይ ነው እንጂ በህዝብ ልብ ውስጥ ከጠፋችሁ ቆይታችሁ። ይህንን ማመን አለባችሁ። እና ገርማኝ ነው ሁለት ጽንፍ ስትልና ራሷን ኒውትራል አድርጋ ስታስቀምጥ መቲ። እንግዲህ ተመልከቱ፣ እነዚህ ሁሉ እንኳን አመጣቸው ቴንኪው ከፋይል ነው የወጣው። እየተጠረጉ የወጡ ናቸው ከከተማው እየተጠረጉ አንረሳም።